ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው በጥያቄና መልስ እንዴት በቀላሉ አንብበን ለእያንዳንዱ ጥያቄ መልስ እንደምንመልስ እንማማራለን። እንግዲህ በዛሬ ትምህርታችን ወይም ቪዲዮአችን የቀን 27 ቪዲዮ ወይም ትምህርት እንማማራለን። እናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳትሰለቹ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ እንደነገርኳችሁ ከዚህ ጋር ጥያቄዎች ተቀምጠዋል ማለት ነው። ከዚህ ጋር ደግሞ ለእያንዳንዱ ጥያቄ መልስ እናገኛለን ማለት ነው። ስለዚህ እያንዳንዱን እያነበብነን ትርጉሙን እንተረጉማለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር ወይም ደግሞ ጥያቄ አንድ ላይ ስንጀምር ምን ይላል? ኦኬ፣ ኤች ኦ ደብሊው በአንድ ላይ ምን ተብሎ ይነበባል? ሃው ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ ኤን ለብቻዋ እንደ አ እናነባለን፣ ወይም ደግሞ አ ሚል ድምፅ አላት። አርኢ እንደምን ይነበባል? እንደ ር ይነበባል። እንደ ር። አርኢን በአንድ ላይ ር ብለን እናነባዋለን። ስለዚህ ሙሉ ስናነበው አር ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ እናነባለን፣ ወይም ደግሞ ይ ሚል ድምፅ አለው። ኦ ዩን ምን ብለን እናነባለን? ው ሚል ድምፅ አለው፣ ወይም ደግሞ እንደ ው ይነበባል። ስለዚህ በአንድ ላይ ስናነበው ዩ ብለን እናነባዋለን። ኦኬ፣ ሙሉን ስናነበው ሃው አር ዩ ምን ማለት ነው? ሃው አር ዩ ስንል እንዴት ነህ ወይም እንዴት ነሽ ማለት ነው። ኦኬ፣ ወደዚህኛው ስንሄድ ምን ብለን እንመልስ እንችላለን? ከዚህ ጋር ሃው አር ዩ እንዴት ነህ ወይም እንዴት ነሽ ብንል አንድ ሰው ምን ብሎ ሊመልስልን ይችላል? ኦኬ፣ እናንብ። አይን አይ ብለን እናነባለን። ኦኬ፣ ከዛ ኤኤም ምን ተብሎ ይነበባል? አም ብለን እናነባዋለን። ወደዚህኛው ስንሄድ ኤፍ አይን ፋይ ብለን እናነባለን፣ ወይም ደግሞ እንደ ፋይ ይነበባል። እሺ፣ ከዛ ኤንን እንደ ን እናነባለን። የመጨረሻዋ ኢ ሳይለንት ነች፣ ወይም ደግሞ ራሱን የቻለ ድምፅ የላትም ማለት ነው። በተናጋ ወይም በጉረሮ የሚያልፍ ድምፅ ነው የሚኖረው። አብዛኛውን ጊዜ ከአንድ ቃል ላይ ሁለት ቫውል ወይም ደግሞ አናባቢ ከመጣ የመጀመሪያውን ካነበብነን ከዛ በኋላ የሚመጣው ራሱን የቻለ ድምፅ ስለሌለው ማለት ነው። ስለዚህ ሙሉን ስናነባው ምን ተብሎ ይነበባል? ፋይን ብለን እናነባለን። ኦኬ፣ ሙሉ ሲነበብ አይ አም ፋይን ምን ማለት ነው? ደህና ነኝ እንደማለት ነው። ኦኬ፣ አይ አም ማለት እኔ እያልነን ነው። ፋይን ማለት ደግሞ ደህና ማለት ነው። ስለዚህ አይ አም ፋይን ስንል ደህና ነኝ ማለት ይሆናል። ኦኬ፣ ከዛ ወደ ሁለተኛው ጥያቄ ስንሄድ ኦኬ፣ ምን ይላል? ኤስ ኢ በአንድ ላይ ምን ብለን እናነባው? ሲ ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ ዋይን ለብቻዋ ይ ብለን ማንበብ፣ ኦ ዩ እንደ ው ይነበባል። ስለዚህ በአንድ ላይ ዩ ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ኤልኤ እንደ ላይ ይነበባል። ኦኬ፣ ከዛ ቲቲ ሚል ሁለት ተነባቢ በተከታታይ መጥቷል። እናነባዋለን በአንድ ላይ እንደ ት እናነባዋለን፣ ወይም ደግሞ ት ሚል ድምፅ አለው። ኢ ሳይለንት ነች ወይም ደግሞ አትነበብም። አረን እንደ ር ማንበብ። ስለዚህ ሙሉ ሲነበብ ላተር። ኦኬ፣ ሙሉ ሲነበብ ሲዩ ላተር ምን ማለት ነው? ሲዩ ላተር ስንል ላተር ማለት መጨረሻ ወይም በኋላ ማለት ነው። ሲዩ ስንል ደግሞ እንገናኝ እያልነን ነው። ስለዚህ ሲዩ ላተር ስንል በአንድ ላይ ኋላ እንገናኝ ወይም ደግሞ በኋላ እንገናኝ ማለት ይሆናል። ኦኬ፣ ከዛ እንደዛ ስንል ምን አይነት ምላሽ ልናገኝ እንችላለን? ወደዚህኛው ስንሄድ ኦ እና ኬ በአንድ ላይ ኦኬ እንላለን። ኦኬ፣ ከዛ ወደዚህኛው ስንሄድ ቲኤችኤን እንደ ታ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስን እንደ ስ እናነባለን።
ስለዚህ በአንድ ላይ ስናነበው ታንክስ ታንክስ። ሙሉ ሲነበብ ኦኬ ታንክስ ኦኬ ታንክስ ምን ማለት ነው? አመሰግናለሁ እንደማለት ነው። ኦኬ ከዚህ ጋር ምን ብለን የጠየቅነን ሲዩ ላተር በኋላ እንገናኝ ስንል መላሹ ምን ሊል ይችላል? ኦኬ ታንክስ አመሰግናለሁ ማለት ይሆናል። ኦኬ ወደሚቀጥለው ስንሄድ ኤስ ምን ይላል? ዲኦ እንደምን ይነበባል? እንደ ዱ ይነበባል። ሶ ዱ ብለን እናነባለን። ወደዚህኛው ስንሄድ ዋይን እንደምናነባለን ብለናል። እንደ ይ፣ ኦና ዩ እንደው። ስለዚህ በአንድ ላይ ስናነበው ዩ ዩ። ኦኬ ኤስ ምን ይላል? ኤል አይ ላይ ብለን እናነባለን። ኬኢ በአንድ ላይ እንደ ክ። ስለዚህ ሙሉ ስናነባው ላይክ ላይክ። ኦኬ ከዛ ቲ ኢ ኤ በአንድ ላይ ምን ብለን እናነባው? ቲ ተብሎ ይነበባል፣ ወይም ደግሞ ቲ ሚል ድምፅ አለው። ስለዚህ ሙሉ ስናነባው ዱ ዩ ላይክ ቲ። ዱ ዩ ላይክ ቲ ምን ማለት ነው? ሻይ ትወዳለህ ወይም ሻይ ትወጃለሽ ብለን ስንጠይቅ ምን አይነት ምላሽ ልናገኝ እንችላለን? ኦኬ ወደዚህኛው ስንሄድ ወደ ምላሹ አይ እንላለን። ኦኬ ከዛ ይህ ምን ተብሎ ይነበባል ብለናል? ኤል አይን ላይ ብለን እናነባለን። ኬኢ በአንድ ላይ እንደ ክ ይነበባል ብለናል። ስለዚህ ሙሉ ሲነበብ ላይክ ላይክ። ኦኬ ከዛ ቲ ኢ ኤ ምን ብለን ያነበብነው? ቲ ቲ ተብሎ ይነበባል። ኦኬ ከዛ ሙሉ ሲነበብ አይ ላይክ ቲ አይ ላይክ ቲ ምን ማለት ነው? እወዳለሁ ወይም ደግሞ እሺ እወዳለሁ እያልን ነው። ከዚህ ጋር ምን ብለን የጠየቅነን? ዲዩ ላይክ ቲ ስንጠይቅ፣ ከዛ ሻይ ትወዳለህ ብለን ስንጠይቅ አይ ላይክ ቲ አዎ እወዳለሁ ብለን ልንመልስ እንችላለን ማለት ነው። ኦኬ ከዛ ወደሚቀጥለው ጥያቄ ስንሄድ ይህስ ምን ይላል? ኤን እንደ አ እናነባለን። አርን እንደ ር። ኢ ሳይለንት ነች ወይም ደግሞ አር ኢን በአንድ ላይ ር የሚል ድምፅ ነው ያለው ማለት ነው። ስለዚህ ሙሉ ሲነበብ አር አር። ኦኬ ወደዚህኛው ስንሄድ ዋይን እንደምናያነበብነን እንደ ይ፣ ኦዩን እንደው። ስለዚህ ሙሉ ሲነበብ ዩ ዩ። ኦኬ ወደዚህኛው ስንሄድ ኤምኤን እንደ ማ ሳይሆን እንደ ሜ እናነባለን። ሜ እንላለን። ኦኬ ከዛ አር አር ሚላለ የመጀመሪያዋን አር እናልፍና አር አይን እንደምናነባለን? እንደ ሬ እናነባለን። እንደ ሬ። ከዛ ኢ ሳይለንት ትሆናለች ወይም ደግሞ አትነበብም። ዲን እንደ ድ። ኦኬ ሙሉ ሲነበብ ሜሬድ ሜሬድ። ኦኬ ከዛ ሙሉ ስናነበው አር ዩ ሜሬድ አር ዩ ሜሬድ ምን ማለት ነው? አግብተሃል ወይም አግብተሻል ማለት ነው። ሜሬድ ማለት ጋብቻ ነው። እዛ አሪው ስንል አግብተሃል ወይም አግብተሻል ምንድን ጋብቻ ማለት ነው። ስለዚህ ሜሬድ ጋብቻ እንደማለት ይሆናል። አሪው ስንል እንደዚህ ነህ ወይም እንደዚህ ነሽ ለማለት ነው። ስለዚህ አሪው ሜሬድ ስንል አግብተሃል ወይም ደግሞ አግብተሻል ማለት ይሆናል። ኦኬ ከዛ ወደ ምላሹ ስንሄድ ምን ይላል? አይ እንላለን። ከዛ ኤኤም ምን ብለን እናነባዋለን? አም አም። ኦኬ ኤስ ምን ይላል? ኤስ አይን እንደ ሲ፣ ኤንን እንደ ን። ኦኬ ጅን እንደ ግ፣ ኤልኢ በአንድ ላይ እንደ ል ይነበባል። ስለዚህ በአንድ ላይ ስናነበው ሲንግል ሲንግል። ኦኬ ሙሉ ስናነበው አይ አም ሲንግል አይ አም ሲንግል ምን ማለት ነው? አላገባሁም እንደማለት ነው። አላገባሁም ብለን ሌላኛው ሰው ምላሽ ሊሰጠን ይችላል ማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለው ጥያቄስ ምን ይላል? ኦኬ ኤን እንደ አ ነው ያነበብነን። አርኢን በአንድ ላይ ር ብለን አንብበናል። ስለዚህ በአንድ ላይ ምን ተብሎ ይነበባል? አር አር። ኦኬ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ነው ያነበብነን። ኦና ዩን እንደው። ስለዚህ በአንድ ላይ ምን ተብሎ ይነበባል? ዩ ዩ። ኦኬ ከዛ ደብሊው ኢ እንደ ዊ፣ ኤል ኤል በአንድ ላይ እንደ ል። ሙሉ ሲነበብ ዌል ዌል። ኦኬ በአንድ ላይ አር ዩ ዌል አር ዩ ዌል
ምን ማለት ነው? ዌል ማለት ደህና ማለት ነው። አሪው ስንል ደህና ነህ ወይም ደህና ነሽ ማለት ነው። ኦኬ ከዛ ወደ ምላሹ ስንሄድ ኤ ዋይ ኤስ በአንድ ላይ ምን ተብሎ ይነበባል? የስ የስ። ከዛ አይን አይ እንላለን። ኤኤም አም። ኦኬ ኤስ ምን ይላል? ኤፍ አይን እንደ ፋይ፣ ኤን ኢን እንደ ን በአንድ ላይ ፋይን ፋይን። ሙሉ ሲነበብ የስ አይ አም ፋይን። የስ አይ አም ፋይን ምን ማለት ነው? ደህና ነኝ የሚል ምላሽ ልናገኝ እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? በተመሳሳይ ኤ አር ኢ ምን ብለን ያነበብነው? አር አር። ኦኬ ከዛ ኤስ ምን ተብለን የተነበበ? ዋይን እንደ ይ ኦዩን እንደው። ስለዚህ በአንድ ላይ ዩ ዩ። ኦኬ ከዛ ኤፍን እንደ ፍ፣ አር ኢ እንደምን ይነበባል? እንደ ሪ። የመጨረሻዋ ኢ ሳይለንት ትሆናለች። ስለዚህ በአንድ ላይ ስናነባው ፍሪ ፍሪ። ሙሉ ስናነባው አር ዩ ፍሪ። አር ዩ ፍሪ ምን ማለት ነው? ስራ የለህም ወይም ደግሞ አሁን ፍሪ ነህ ስራ የለህም እንደማለት ነው። ከዛ ምን ሚል ምላሽ ልናገኝ እንችላለን? ኦኬ ኤን ኦን እንደ ኖ። ከዛ አይ እንላለን። አይ አም። ኦኬ ይህ ምን ይላል? ቢዩ እንደ ቢ፣ ኤስ ዋይ እንደ ዚ በአንድ ላይ ቢዚ ቢዚ። ሙሉ ሲነበብ ኖ አይ አም ቢዚ። ኖ አይ አም ቢዚ ምን ማለት ነው? ስራ የለኝም እንደማለት ነው። ስራ የለኝም። ቢዚ ስንል ስራ እንደማለት ነው። ኖ የሚለው አፍራሽ ስለሆነ ኖ አይ አም ቢዚ ስንል ስራ የለኝም የሚል ምላሽ ልናገኝ እንችላለን ማለት ነው። ኦኬ ወደሚቀጥለው ጥያቄ ስንሄድ በተመሳሳይ ኤአርኢን አር ብለን እናነባለን ወይም ደግሞ አር ተብሎ ይነበባል። ኦኬ ከዛ ዋይን እንደምን ያነበብነን? እንደ ይ፣ ኦዩ እንደው። ስለዚህ በአንድ ላይ ዩ ዩ። ኦኬ ከዛ አር አይን እንደ ሪ፣ ሲኤች እንደ ቺ በአንድ ላይ ስናነበው ሪች ሪች። ሙሉ ሲነበብ አር ዩ ሪች፣ አር ዩ ሪች ሀብታም ነህ ወይም ሀብታም ነሽ። ኦኬ ወደ ምላሹ ስንሄድ የስ አይ አም ሪች። የስ አይ አም ሪች ምን ማለት ነው? አዎ ሀብታም ነኝ የሚል ምላሽ ልናገኝ እንችላለን ማለት ነው። ኦኬ እንግዲህ በዛሬ ትምህርታችን ወይም ቪዲዮአችን እንዳያችሁት በጥያቄና በመልስ መልክ ነው የተመለከትነው ወይም ደግሞ የተመማርነው ማለት ነው። ሰው ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ሳትሰለቹ ፕራክቲስ ማድረግ ከቻላችሁ ጥሩ ነገር ታገኙበታላችሁ። የዛሬ ትምህርታችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላሙ ነው።